ለመጨረሻ ጊዜ ልጠይቅሽ፣ አንቺም ተጨምረሽ አታበሳጭ። ኤፍራታ የት ነበርሽ? የትት ብሆን የትት በሄዳ ሰዓት ታስቀምጠኝ ነው? በል ያፌት ግደለኝ፣ ግደለኝና እንደውም ገላግለኝ፣ ግደለኝ፣ ግደለኝና ገላግለኝ፣ ግደለኝና ከዚህ አስቀያሚ ህይወት ገላግለኝ። ያፌት በል በል ትጠብቃለህ? ግደለኝና ከዚህ ህይወት ገላግለኝ እንጂ። የኔ ንግስት ምን እያደረግሽ ነው? እባክሽ ይቅርታ አድርጊልኝ። ትንሽ ተምሰጥቼ ስለነበር። ኧረ እንደዛ ነው። ኤፍራታና ናታን ተጣልቷል። እንዳያችሁት ኤፍራታ እንግዲህ ያፌት ከቤት ሲወጣላት ጽዮን ጋር ሄዳ ነበረ። የሄደችበት ምክንያትም የናታን ጸጉር ፈልጋ ነበረ፣ ግን ለጽዮን ናፍቄሽኛል ብላ ነው የሄደችው። እንግዲህ በአሁኑ ሰዓት ኤፍራታ ቆርጣ ተነስታለች። የናታንና የያፌት እህትና ወንድም መሆናቸውን ማረጋገጥ አለብኝ ብላ ጸጉራቸውን አግኝታለች። የያፌትም የናታንም አግኝታለች። ብርም ያፌት ደግሞ ቢኒን አስለቅቋል። ቢኒ እንግዲህ በዛሬ ቀን ጽዮንን አልፈልግሽም አለት። ጽዮን ደግሞ አልቅሳለች፣ ተሰብራለች። ሌላ ደግሞ በዛሬ ቀን ከትዝታ ጋራ የህገ ወጥ ስራ ጀምሯል። እንግዲህ ናታን ይሄን ውስጥ መግባት አልነበረበትም። በስተመጨረሻ ከያፌት ጋራ ይሄ ስራ እየሰሩ እያሉ ተገናኝቷል። ያፌት በጣም ነው እየተደናገጠው እና ውድና እየተከበራችሁ ቤተሰቦቼ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ሐረግ ድራማ ክፍል 90 ተለቋል። ገብታችሁ እዩ። ዛሬ እንግዲህ ቢኒ ተለቋል። ያፌት እንግዲህ ቢኒን አስለቅቋል። አቤልን ለምን እንደዚህ ያደረግከው ብሎ ግን መጀመሪያ ጊዜ አቤል ነው እንደዚህ ያደረጉ ብሎ ታሪኩ እንግዲህ ዜና ያፌት ሲያመጣ ያፌት በጣም ደነገጠ። እንዴት ብደፍረኝ ነው እኔ መንገድ ላይ የሚቆሙ ብሎ በጣም ነበረ እየተናደደው። እሱ እንደውም እኮ እስር ቤትም ሄዶ ዝቶበት ነበረ አቤል እና አሁን ደግሞ በሱ ሰበብ አድርጎ አንተ ስላሳሰረው ለዛ ነው እኔ ለአንተ ብዬ ነው ቢኒን እንደዚህ የቀጣው ብሎ መለሰለት። ቢን አይደለም በተቃራኒ አቤል የቢኒ ያፌት ላይ ችግር አለባትና የወጋውም እንደዛ ነው። ቢኒ ደግሞ ለያፌት ሳይሆን በራሱ ጽዮንን ወሰድህብኝ ወይ ደግሞ መንገዴ ላይ ቆሟል ብሎ ይሄንን ቅጣት ሰጥቶታል። ቢሆንም ግን ቢኒ በቀላሉ የሚተው ሰው አይደለም፣ ቅጣቱን ይሰጧል። ያፌትም ደግሞ እንደዚህ ያልተወም ቅጣት እሰጥሃለሁ እያለ ነው። እንደዛ ነው። ግን ደግሞ ቢኒ በመፍታቱ በጣም ደስ ብሎኛል። እኔ ተሰቃይቶ ነበረ። የሚያሳዝን ነገር ቢኒ ወደ ቤት ሲገባ ገኒ አትናገርም፣ ዝም ብላ ብቻ እያየችው ባውን ታፈስ ነበረ። ምን ሆናለች ብሎ ዳግን ሲጠይቀው አንተ ማሞትን ስሳማ ወድቃ ነበረ እናቴ፣ ከዛ በኋላ እንደዚህ ሆነች፣ መናገርም መራመድም አትችልም ብሎ ተመልስለት። ቢኒ የምር አለቀሰ። በጣም አዝናለሁ፣ በእኔ ምክንያት ገኒ እንደዚህ መሆኗን እኔ በጣም አዝኛለሁ አለው እና ብቻ በቃ መድኃኒቱን በስርዓት ከወሰደች እንደምድን ዶክተር ነግሯል ለዳጊ። ዳጊ እንግዲህ እናቷን እያንከባከባት ነው። ከእሷም ተለይቶ አቅም በጣም እናቷን ይወዳታል። ያለ እናቷ አባት የለም። ኤፍራታ እንግዲህ ደፋ ቀና እያለች ነው። የገኒ ምርመራ ማድረግ ትፈልጋለች። እናቴ መሆኑና አለመሆኑ እያለች ነው። መጀመሪያ የናታንና የያፌትን ከጨረሰች በኋላ ወደ ገኒ ትሄድና እናቷ መሆኗን ትቀበለዋለች ብዬ አስባለሁ። እንደገና ጽዮን ደግሞ ሆስፒታል ተገናኝቶ ነበረ። ግን ደግሞ ገኒ ጋቤ ስትመጣ ቢኒን ለማየት ግን ቢኒ ደግሞ የሰጠው ምላሽ ጽዮን ያልጠበቀች ነገር ነበረ። እሱ ምንድን ነው? ልክ እንደገባችሁ እሷ ግን ይቅርታ ልጠይቅ ፈገግ ብላ መታ ነበረ። እሱ ግን የመለሰለት መልስ ጽዮንን ሰብሯታል። እሱ ምንድን ነው? ላይሽ አልፈልግም፣ ከፊት ዞር በልልኝ፣ እችን ልጅ ከዚህ አውጣት ብሎ ለዳጊ ተናግረው ሁለተኛ የዚች ልጅ ስም እንዳታነሳብኝ ብሏል። የመጨረሻ ቢኒ ጽዮንን የጠላት ይመስለኛል። ግን ደግሞ ይሄ ሁሉ ያደረገ አቤል ነው። አቤል የስራውን ስቶ እንግዲህ
አቤል መቼም የፈለገው ነገር ቢያደርግም ቢያቀነባብርም ጽዮን የራሱን ለማድረግ አይፈልግም። እንግዲህ እዛ ሆኖ አቤል ብዙ ነገር ሲያወራ ቢኒ ሰምቶታል። የእውነቱ ጽዮን እንደወደደችው አስመስሎ ነው፣ ግን ደግሞ በተቃራኒ አይደለም። ጽዮን መቼም ቢሆን ይሄ ልጅ ልትወደው አትችልም። ግን በምን መልክ ይሄ ነገር ማስቆም እንደምችል እያሰበች ነበረ። ከዳጊ ጋር ተመካክሮ ነበረ። የምታስታውሱ ከሆነ አቤል ዳግንም ሲያስፈራራ ዳጊ ደግሞ ቪዲዮ ቀርቶ ነበረ። ከጽዮን ጋር ተመካክሮ ነው ያደረጉት እና ያ ደግሞ እኔ አሁን የወጋው እኔ ቢሆንም አንተነ ዳጊ ነው የወጋ ብዬ ሄጄ ለያፌት እንደዚህ ብዬ ብናገረው ማንን የሚያምን ይመስላል ብሎ ይሄ ነገር ድምጽ ስላለው ይሄ ድምጽም እንድታጣፊ ቢኒ የሚፈታልሽ ከፈለግሽ የሱንም አጥፊልኝ ብሎ ብዙ ነገሮችን ቃል አስገብቶ ነበረ። ቢሆንም ግን ሳይሳካ ቀርቷል። አቤል እንግዲህ በአሁኑ ሰዓት እንትን ብሎ ተዋርዷል። ደግ አደረገው ያፌት እኮ ወንድ ነው። አንዳንዴ ሳስበው በቃ ጀግና ነው። እና አንደኛ ኤፍራታም ስለሚፈራት ፍቅር እንግዲህ ያሸንፋል። ታውቃላችሁ ያፌት ማንም ሰው አይፈራም፣ ግን ኤፍራታን ይፈራታል። ኤፍራታ ይሄ ነገር ከሰማችኝ ያልቅልኛል ብሎ ይፈራል። ፍቅር እኮ ያሸንፋል። የምር በጣም ኃይለኛ እየተባለ ራሱ ለስላሳ ያደርጋል። እና ያፌት ለኤፍራታ ብቻ ነው የሚገዛ ከዚህ ምድር ላይ ለማንም ሰው የማይገዛ ወንድ ለኤፍራታ ግን ይንበረከክለታል። ከየትም አምጣ በህይወት ቢኒ እንድትመልስ እፈልጋለሁ ስላለችው ወዳው ነው እንግዲህ እያስመለሰው ማለት ነው። እና አስፈትቶታል። አቤል እንግዲህ ብናደድም ምንም ማድረግ አይችልም። ይሄ እንግዲህ የያፌት ትዕዛዝ ነው። እንደ ጥሩም አላደረገም። ጽዮን በአሁኑ ሰዓት እንግዲህ መጠጥ እየጠጣች ራሷን እየጎዳች ነው። ቤዛ ባትኖር ጽዮን ዛሬ ብዙ ነገር ይደረግ ነበረ። በጣም ነው ያዘነችው። እንግዲህ ናታን ደግሞ ከትዝታ ጋራ ዛሬ ተገናኝቷል። ይሄ የእንጽ አደንዛዥ እንጽ ስራ ላይ ተሰማርቷል። ይሄ ነገር ቢቀሩ ይሻል ነበረ። አሁን ብያዙ እኮ ወንጀለኛ ሆኖ ይቀራል እና ግን ደግሞ እሱ የያፌትን ስራ በዛ ለማወቅ ነው። ያው ስራው አንድ ላይ ስለሚሰሩ ይቀራረባል። ያፌትም እንደገና ደግሞ ናታንም ያይቃ ለመቀበል ሲሄዱ እና አንድ ላይ ተገናኝቷል። ሁለቱም ተደናግጠዋል። እንደውም ስለ ፖሊሷ ሄዋን እያወራ ነበረ። ያ ሁሉ ነገር ግን ናታን ሰምቷል። በዛሬ ቀን እንግዲህ ሄዋን ለወንድ ሊሸጡት ነው። ከሴቶቹ መካከል እንግዲህ ሄዋንም ለአንድ ወንድ ተሸጣለች። በጣም ያሳዝናል። ለሄዋን ማን ይደርስለት ይሁን? ይሄ ሁሉ ግን ናታን ሰምቷል። ሄዋን ለአንድ ወንድ እንደተሸጠች እና ሴቶቹ ደግሞ ገበያ ላይ እንደዋሉ ታሪኩ ሲነግረው ሰምቷል። አንዷ ከሴቶቹ መካከል አንዷ ደግሞ ለተሸጠችው ወንድ እባክህ ታግቼ ነውና አግዘኝ፣ እርዳኝ፣ ከዚህ ያስወጣኝ እያለች ነው። እሱም ደግሞ እሺ ብሏታል። እንግዲህ አሁን የያፌት መጨረሻ ይመጣል ብዬ አስባለሁ። ያፌት እንግዲህ በዚህም በዛም መያዙ አይቀርም። ኤፍራታ በዚህ ደግሞ ናታንም በቃ በዚህም መያዙ አይቀርም። የያፌት ቀን መጥቶ እስር ቤት ቢገቡ ጥሩ ነበረ። አሁን አቤል፣ ሉሊት፣ ያፌት እነኚህ ሶስቶቹ አደገኛ ሰዎች ናቸው።